ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ ከሜርጆ ኢትዮጵያ ጋር በበጎ አድራጎት ዘርፍ አብሮ ለመስራት ምክክር አደረገ። ማህበራዊ ኃላፊነቱን በመውጣት የሚታወቀው አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ሰኔ 18 ቀን 2018 ከሜርጆ ኢትዮጵያ የእርዳታ ድርጅት ጋር ዘላቂ የሆነ የመረዳጃ ስራዎችን ለመስራት የሚያስችላቸውን ውይይት አድርገዋል። በእለቱ የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ እንደገለጹት ሜርጆ ኢትዮጵያ በሀገራችን ዘርፈ ብዙ በጎ አድራጎት ስራዎች ላይ የሚያደርገውን አስተዋጽኦ እንደሚያደንቁ ገልጸው አሚጎስ ይህንን ጥረት ለመደገፍ በሜርጆ ከፍተኛ የሆነውን የፕላቲኒየም አባል ለመሆን ቃል ገብተዋል። ይህ የፕላቲኒየም አባልነት ተጽዕኖ ፈጣሪ ተቋማትና ድርጅቶች ማህበራዊ እንቅስቃሴ ላይ በንቃት እንዲሳተፉ እንዲሁም በተለያዩ የህብረተሰብ ክፍሎች ውስጥ ትብብርን በማጎልበት ድጋፍ ለሚያስፈልጋቸው የማህበረሰብ አባላት ህይወት ለመለወጥ ያለመ ነው። አሚጎስ ከዚህ ቀደም በሜርጆ ኢትዮጵያ አዘጋጅነት ኩላሊት ጤና ህይወት ተስፋ በሚል ቃል በኩላሊት ህመም ለሚሰቃዩ ህፃናት ገቢ ማሰባሰቢያ በተዘጋጀ የሩጫ ፕሮግራም ላይ አሚጎስ ድጋፍ በማድረግ መሳተፉ ይታወቃል። ይህንንም አስመልክቶ ከሜርጆ ኢትዮጵያ መስራች ሲስተር ዘቢደር ዘውዴ ሰርተፍኬት ተበርክቶለታል። አሚጎስ ከጵንኤል ሪል ስቴት ጋር አብሮ ለመስራት የሚያስችላቸውን የጋራ መግባቢያ ሰነድ ተፈራረመ። አባላቱን ፍላጎት ለማሟላት በርካታ አማራጮችን እያከናወነ የሚገኘው አሚጎስ ቁጠባና ብድር ህብረት ስራ ማህበር ሰኔ 19 ቀን 2018 ከጵንኤል ሪል ስቴት ጋር በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራርመዋል። በፊርማ ስነ ስርዓቱ ላይ የሁለቱ ድርጅቶች የስራ እንቅስቃሴም ገለጻ ተደርጓል። ጵንኤል ሪል ስቴት ከተመሰረተ 8 ዓመታትን ያስቆጠረ ሲሆን ከዚህ ቀደም በተለያዩ የስራ ዘርፎችና የልማት ስራዎች ላይ ሲሰራ ቆይቷል። በሪል ስቴት ደረጃ ግን መስራት ከጀመረ 3 ዓመታትን እንዳስቆጠረ ተገልጿል። የዚህ ስምምነት ዋና ዓላማ አሚጎስ ለቤት ፈላጊ አባላቶቹ ብድር በማቅረብ ተጠቃሚ ለማድረግ ያለመ ሲሆን ጵንኤል ሪል ስቴት በአሁኑ ሰዓት ጃክሮስ መብራቱ ጋር ባለ 8 ወለል ከባለ 1 እስከ ባለ 3 መኝታ መኖሪያ ቤቶችን ገንብቶ ለሽያጭ አቅርቧል። በቀጣይ ከመስከረም በኋላ መገናኛ 24 አካባቢ አዲስ ፕሮጀክት ለመጀመር በዝግጅት ላይ እንደሚገኝ የጵንኤል ሪል ስቴት ስራ አስኪያጅ አቶ እንዳርጋቸው ብስራት ገልጸዋል። በፊርማ ስነ ስርዓቱ ላይ የተገኙት የአሚጎስ ከፍተኛ የስራ ኃላፊዎችም አሚጎስ ጥራታቸውን የጠበቁ መኖሪያ ቤቶች የአባላቶቹን ፍላጎት መሰረት በማድረግ ፈጣን የብድር አገልግሎት ለማቅረብ ዝግጁ መሆናቸውን ገልጸዋል። አሚጎስ ለ164 ተማሪዎች የልጆች የቁጠባ ደብተር ስጦታ አበረከተ። አሚጎስ ቁጠባና ብድር ህብረት ስራ ማህበር ከሚሰጣቸው የቁጠባ አማራጮች መካከል አንዱ የልጆች ቁጠባ መሆኑ ይታወቃል። በዚህም መሰረት ልጆች ከወዲሁ የቁጠባ ባህላቸውን እንዲያዳብሩ በሰፊው እየሰራም ይገኛል። በመሆኑም ሰኔ 20 ቀን 2018 መሪ በሚገኘው የአቡነ ጎርጎርዮስ ትምህርት ቤት ተማሪዎች የምረቃ ፕሮግራም ላይ በመገኘት ለ164 ተማሪዎች በነፃ መመዝገቢያ የመጀመሪያውን የቁጠባ ገንዘብ ተቀማጭ በማድረግ የቁጠባ ደብተር ስጦታ አበርክቷል። የምረቃ ፕሮግራሙን አሚጎስ ድጋፍ ያደረገ ሲሆን በፕሮግራሙ ላይ የተጋበዙት በአሚጎስ የአዲስ አበባ ዲስትሪክት ፋይናንሻል ሞቢላይዜሽን ኤንድ ማርኬቲንግ ዲፓርትመንት ኃላፊ አቶ ሀብታሙ አስራት እንደገለጹት አሚጎስ ቁጠባና ብድር መስጠት ብቻ ሳይሆን ትውልድን በመቅረጽ ለልጆች የወደፊት ህይወት ትኩረት ሰጥቶ እየሰራ የሚገኝ ህብረት ስራ ማህበር ነው። በዚህም መሰረት ለእነዚህ ተመራቂ ተማሪዎች የቁጠባ ሂሳብ ከፍቶ ማበርከቱ ከሚጠበቅበት ስራ ጥቂቱ ነው ሲሉ ገልጸዋል። አሚጎስ 27ኛ ቅርንጫፍ ቢሮውን በንጉሱ አባጅፋር መዲና በሆነችው በጅማ ከተማ ከፈተ። አሚጎስ የቁጠባና ብድር ህብረት ስራ ማህበር ሰኔ 21 ቀን 2018 በጅማ ከተማ በደማቅ መርሃ ግብር 27ኛ ቅርንጫፍ ቢሮውን አስመርቋል። በምረቃ መርሃ ግብሩ ላይ የመንግስት ከፍተኛ የስራ ኃላፊዎች፣ የአሚጎስ ከፍተኛ የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። በፕሮግራሙ ላይ የተገኙት የኢትዮጵያ ህብረት ስራ ኮሚሽን ጽህፈት ቤት ኃላፊ አቶ አምባይ ወልዴ እንደገለጹት ስለ አሚጎስ ሁሌም የምንመሰክረው ነገር መንግስት የጀመረውን ፋይናንስ ተደራሽነትና አካታችነት በማሳደግ ረገድ የብዙ ሰዎች ህይወትና ራዕያቸውን ወደ እውን የቀየረ ህብረት ስራ ማህበር መሆኑን ነው ብለዋል። የአሚጎስ ቦርድ ሰብሳቢ አቶ ዳዊት ወልዳማኒውል በበኩላቸው አሚጎስ በክልል ከተሞች ተደራሽነቱን ለማስፋት አቅዶ እየሰራ ይገኛል። አሁን ደግሞ ጅማን በዋናነት ስንመርጥ ዋናው ዓላማ ጅማ ላይ በኢኮኖሚ ማገዝ መደገፍ የሚገባንን መድረክ ለመፍጠር ጭምር ነው ሲሉ ገልጸዋል። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃም በበኩላቸው እዚህ የተገኘነው የእናንተን ስራ ልናስፋፋ፣ የእናንተን ንግድ ልናበለጽግ፣ በኢኮኖሚው ሰፊ ድጋፍ ለማድረግ ነው። አሚጎስ ማለት ጓደኛሞች ማለት ነው። እኛም የምናምነው በፋይናንስ ጓደኝነት በጋራ መተማመን ነውና የእናንተን ቁጠባ ለቤተሰቦቻችሁ፣ ለጎረቤቶቻችሁ እንዲሁም ለሀገሪቱ እንዲተርፍ ይሆናል ብለን ቃል ገብተን ነው ብለዋል። ዛሬ የምንከፍተው የአንድ አዲስ ህንፃ በር ብቻ አይደለም።
እዚህ በጅማ እምብርት ውስጥ የአጋርነት የእድገትና የጋራ ብልጽግና አዲስ ምዕራፍ እየከፈትን እንገኛለን። አሚጎስ በረዛን አካዳሚ ለ216 ተመራቂ ተማሪዎች የቁጠባ ደብተር ስጦታ አበረከተ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር አቅዶ እየሰራባቸው ካሉ ስራዎች መካከል አንዱ የልጆችን ቁጠባ ማሳደግ ነው። በመሆኑም ሰኔ 25 ቀን 2018 ረዛን አካዳሚ ተማሪዎች የምረቃ ፕሮግራም ላይ በመገኘት ለ216 ተማሪዎች የመነሻ ቁጠባ ተቀማጭ በማድረግ የቁጠባ ደብተር ስጦታ አበርክቷል። አሚጎስ ከሚሰጣቸው አገልግሎቶች መካከል አንዱ የሙስሊም ማህበረሰብን ያማከለ ከወለድ ነፃ የፋይናንሲንግ አገልግሎት በመሆኑ ስጦታ የተበረከተላቸው ተመራቂ ተማሪዎችም የቁጠባ አይነቱ ከወለድ ነፃ የፋይናንሲንግ አገልግሎትን መሰረት ያደረገ ነው። በምረቃ ፕሮግራሙ ላይ የተገኙት የቤተል ብራንች ማናጀር አቶ ዮናስ አለሙ ስጦታውን ባበረከቱበት ወቅት እንደተናገሩት አሚጎስ በ13 ዓመታት ውስጥ በኢኮኖሚው ሴክተር በሴቶች በልጆች እንዲሁም የፋይናንስ ተጠቃሚ ለመሆን ህልም ላለው ሁሉ ተደራሽም ደራሽም በመሆን እየሰራ ይገኛል። ለወደፊትም የያዝነውን ስራ ለመቀጠል ወደ ኋላ አንልም ሲሉ ገልጸዋል። አሚጎስ በረዛን አካዳሚ በመገኘት ስጦታ በማበርከት ከወለድ ነፃ የፋይናንስ አገልግሎት ለአዋቂዎች ብቻ ሳይሆን ለልጆቹም የቁጠባ ባህላቸውን እንዲያዳብሩ ተጠቃሚ እያደረገ እንደሚገኝ የሚገልጽ እንደሆነም አክለዋል። ውድ ህብረት ስራ ማህበራችን ቤተሰቦች ሳምንታዊ የአሚጎስ ዜና የተከታተላችሁትን ይመስላል። መልካም ሳምንት።